ሰላም ጤና ይስጥልን ክቡራትና ክቡራን ዩቲዩብ ቻናል ቤተሰቦች፣ አሁን የተሰሙ አጫጭር ሰበር መረጃዎችን ይዣለሁ። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ በፍጥነት እየተጫኑ ነው። መረጃዎቹ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክትም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃው ስናቀናም እንደተፈራው አሜሪካና ኢራን ዛሬ ሌሊቱን ወደ ግጭትም አምርተዋል። ኢራን በርካታ ሰው አልባ በራሪ አውሮፕላኖችንና ሚሳይሎችንም ተኩሳለች። በተመሳሳይም አሜሪካም ከፍተኛ የሆነ ተኩስ ያደረገ ሲሆን የኢራንን የወደብ ከተሞችን መደብደቧ ተመላክቷል። ይህንን በተመለከተ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ የአሜሪካ ማዕከላዊ ዕዝና እንዲሁም የኢራን አብዮታዊ ዘብ IRG ሌሊቱን ስላለው ሁኔታ ዝርዝር መግለጫዎችንም ሰጥተዋል። ሁለቱም ሀገራት ተኩስ አቁም እንዳለ ሆኗል፣ ነገር ግን ግጭት ተከስቷል ሲሉ ነው እየዘገቡ ያሉትም። ሌሊቱን ባስከተለው ከባድ ግጭት ምን ተከሰተ? በዝርዝር የማስደምጣችሁ ነው የሚሆነው። በሌላ በኩል በዚሁ ሌሊት በተከሰተው ግጭት ላይ የተባበሩት አረብ ኤሚሬትስ እጅ አለበት፣ የተተኮሰብኝ ከአሜሪካ ብቻ ሳይሆን ከተባበሩት አረብ ኤሚሬትስ ጭምር ነው ያለችው ኢራን በተባበሩት አረብ ኤሚሬትስ ላይም የበቀል እርምጃ እንደምትወስድ በከፍተኛ ሁኔታም ዝታለች። ጉዳዩን በተመለከተ በሰፊው የምታደምጡት ሌላኛው ሰበር መረጃም ነው። በሌላ በኩል ያልተጠበቀ ነገር በመካከለኛው ምስራቅ ተከስቷል። ይኸውም የሳውዲ አረቢያ ፊቷን ማዞር ነው። አሜሪካ ፈጽሞ ያልጠበቀችው ነገር በሆነበት በዚሁ የመካከለኛው ምስራቅ ሁኔታ የሳውዲ አረቢያው አልጋ ወራሽ ልዑል መሐመድ ቢን ሰልማን አሜሪካ ከዚህ በኋላ በኢራን ላይ ጥቃት ለመሰንዘር የአየር ክልሌንም ሆነም የጦር ቤዜን መጠቀም አትችልም ስትል ሳውዲ አረቢያ ራሷን ከሁኔታው ለማውጣት እየጣረችም ትገኛለች። ይህንን ተከትሎም አሜሪካ ልታካሄድ ያሰበችውን ዘመቻ ማቆሟ ተመላክቷል። ሁኔታውን በተመለከተ አሶሺየትድ ፕሬስ ዛሬ ሌሊቱን ያወጣው ሰፊ ዘገባ የማስደምጣችሁ ነው የሚሆነው። በሌላ በኩል የኢራኑ አያቶላ ሙሸታባ ካሚኒ ከፕሬዝዳንት ሞሽድ ፔዜሽኪያን ጋር ለመጀመሪያ ጊዜ መገናኘታቸው ተዘግቧል። ጥቃቱ ከታወጀበትና ጦርነቱ ከፈነዳበት ከሁለት ወራት በኋላም ለመጀመሪያ ጊዜ የተገናኙት ሁለቱ የኢራን መሪዎች ምን ተነጋገሩ? በዝርዝር የምታደምጡት ሌላኛው ጉዳይ ይሆናል። በሌላ በኩል ምስራቅ አፍሪካን በተመለከተ ሰበር መረጃ ኤሚሬትስ አራት ሀገራት ለሶማሌላንድ የሀገር እውቅና እንዲሰጧት ዲፕሎማሲያዊ እንቅስቃሴ እያደረገች መሆኑም ተዘግቧል። ሶማሊያ ሉዓላዊነትን የጣሰ ነው ስትል እያወገዘች ነው። ጉዳዩን በተመለከተ በሰፊው የማስደምጣችሁ ዘገባም ይኖራል። እነዚህን ያስደመጥናችሁን መረጃዎችና ሌሎችንም በዝርዝር የምታደምጡት ይሆናል። እስከ ፍጻሜው ድረስ አብራችሁን ቆዩም። በቅድሚያም ላለፉት ሳምንታት በአሜሪካና ኢራን መካከል ጸንቶ የነበረው የተኩስ አቁም ተጥሶ ዛሬ ሌሊቱን በሆርሙዝ ባህረ ሰላጤ ላይ አሜሪካና ኢራን መጋጨታቸውም ተሰምቷል። ከባድ የተኩስ ልውውጥም መጀመሩ ነው የተዘገበው። በሁለቱ ሀገራት መካከል ያለውና የአንድ ወር ዕድሜ ያስቆጠረው ጊዜያዊ የተኩስ አቁም ስምምነት በከፍተኛ ሁኔታ አደጋ ውስጥ ወድቋል ያለው አልጀዚራ በሰበር ዜናው ዛሬ ሌሊቱን ሁለቱ ሀገራት ወደ ግጭት መግባታቸውን አመላክቷል። አሜሪካና ኢራን ለተፈጠረው አዲስ ግጭት አንደኛው ሌላኛውን በቅድሚያ ጥቃት በመክፈት እየወነጀሉ ጥቃት እየሰነዘሩ መሆናቸውም ተዘግቧል። የዓለም የነዳጅ ማጓጓዣ መስመር በሆነው በዚህ ወሳኝ ቀጠና የሆርሙዝ ወሽመጥ ላይ ጦርነቱ ዳግማ አዲስ ጥላም አምጥቷል። የአሜሪካ ማዕከላዊ ሴኔትኮም ዛሬ ሌሊቱን ባወጣው ይፋዊ ሰበር መግለጫ እንዳስታወቀው በሆርሙዝ የባህረ ሰላጤን አቋርጠው ወደ ኦማን ባህረ ሰላጤ በማምራት ላይ በነበሩ የአሜሪካ የጦር መርከቦች ላይ ያለምንም ትንኮሳም ተከታታይ የሚሳይል የድሮኖች እንዲሁም የአነስተኛ የጦር ጀልባ ጥቃት ከኢራን በኩል በመፈጸሙ የኢራን ወታደራዊ ተቋማት ላይ ያነጣጠረ የአሜሪካ ጦር የአጸፋ እርምጃ ጀምሯል ሲል ዛሬ ሌሊቱን አስታውቋል። የሴትኮም መግለጫ እንደሚያብራራው ከሆነ ዛሬ ሌሊቱን ዩኤስኤስ ትራክስን፣ ዩኤስኤስ ራኤል ፔራልታ እንዲሁም ዩኤስኤስ ሜሰን የተሰኙ ግዙፍ ዘመናዊ የሚሳይል ተሸካሚ የአሜሪካ አጥፊ የጦር መርከቦች ዓለም አቀፉን የባህር መስመር የሆርሙዝ ወሽመጥ በማቋረጥ ላይ ሳሉ የኢራን ኃይሎች ያደረሱበትን ከፍተኛ ጥቃት በአየር ላይ ለማክሸፍ ተባብረዋል ብለዋል። በዚህም የአሜሪካ ኃይሎች ኢላማ ያደረጓቸውን የኢራን ተቋማት የሚሳይልና የድሮን ማስወንጨፊያ ጣቢያዎችንም ዛሬ ሌሊቱን ደብድበዋል ብለዋል። የዝና ቁጥጥር ማዕከላት እንዲሁም የኢራን የስለላ የቅኝትና የመረጃ ማሳሰቢያ ተቋማትን የሚያካትት መጠነ ሰፊ እርምጃ የአሜሪካ ማዕከላዊ ዕዝ ዛሬ ሌሊቱን በኢራን ላይ መውሰዱንም አረጋግጧል። ይሁን እንጂ ማዕከላዊ ዕዙ አሜሪካ ቀጠናዊ ግጭትን የማባባስ ፍላጎት እንደሌላት አጽንኦት ሰጥቶ የገለጸ ሲሆን የአሜሪካ ኃይሎችን ለመጠበቅ ምንጊዜም በተጠንቀቅ ላይ እንደምንገኝ ሊታወቅ ይገባልም ብለዋል። በዚህም ጥቃት ምንም አይነት የአሜሪካ ንብረት ጉዳት አልደረሰበትም ሲል ነው ሴትኮም ያስታወቀው። ይህ በእንዲህ እንዳለ የሲኤንኤን፣ የፎክስ ኒውስ እንዲሁም የሲቢኤስ ኒውስ የዜና አውታሮች የአሜሪካ ባለስልጣናትን ጠቅሰው እንደዘገቡት የአሜሪካ ወታደራዊ ጥቃት ባላንደራ አባስና ቄሽም የተሰኙ የኢራን የወደብ ከተሞችን ኢላማ ያደረገ ጥቃትም ሰንዝረዋል ብለዋል።
የአሜሪካው ፎክስ ኒውስ ጥቃቱን አስቀድሞ የዘገበ መገናኛ ብዙሃን ሲሆን የጥቃቱ የሙሉ ጊዜ ጦርነት እንዲሆንና አሜሪካም እንደከዚህ ቀደሙ ወደ ነበረው ጦርነት መግባት እንደማትፈልግ ከጥብቅ ባለስልጣናት መረጃም አግኝቻለሁ ባይ ነው። የአሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ በጉዳዩ ላይ ዛሬ ሌሊቱን በሰጠው መግለጫ ፕሬዝዳንቱ በትሩ ሶሻል ማህበራዊ ሚዲያ ገጻቸው ላይ እንደ ሁልጊዜው ባሰፈሩት አጭር ጽሑፍ የኢራን ጥቃት ፈጻሚዎችን ሙሉ በሙሉ ደምስሰናቸዋል በማለት በመግለጽ የጦራቸውን ብቃት ማወድሰዋል። ትራምፕ አክለውም ወደ አጥፊ መርከቦቻችን ተተኩሰው የነበሩ ሚሳይሎችን እጅግ በጣም በቀላሉ አክሽፈናቸዋል። በተመሳሳይ የተላኩትን ሰው አልባ በራሪ አውሮፕላኖችን ወይም ድሮኖችን አየር ላይ እያሉ መተናቸዋል ብለዋል። ኢራን ዛሬ ሌሊቱን የተሰነዘረውን ጥቃት እንደ አንዲት ትንሽ ቢራቢሮ መጥቶ እንደማውረድ አይነት ትዕይንት ነው የሆነው ብለዋል። ድሮኖችን በሚያምር ሁኔታ ወደ ውቅያኖሱ ሲጠልቁ አይተናል በማለትም ተናግረዋል። በተጨማሪም ኢራን አዲስ የኒውክሌር ስምምነት በፍጥነት የማትፈርም ከሆነ ደግሞ ይህንን መሰል ጥቃት ተጠናክሮ እንደሚቀጥልባትና ጦርነቱን ዛሬ ምሽትም ሊጀመር ይችላለውም ብለዋል። በተጨማሪም ኢራን አዲስ የኒውክሌር ስምምነት በፍጥነት የማትፈርም ከሆነ ደግሞ ይህንን መሰል ጥቃት ተጠናክሮ እንደሚቀጥልባትና ጦርነቱን ዛሬ ምሽትም ልጀምረው እችላለሁም ብለዋል። ስምምነቱን በፍጥነት ካልፈረሙ ወደፊት ከዚህ የበለጠና እጅግ አደገኛ በሆነ መልኩ ልመታቸው የተዘጋጀው ነው ሲሉም ትራምፕ ዛሬ ሌሊቱን በሰጡት መግለጫም ገልጸዋል። ይሁን እንጂ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛሬ ንጋቱን ደግሞ ለቢሲ ኒውስ በሰጡት የስልክ ቃለ ምልልስና በሊንከን መታሰቢያ ሐውልት አቅራቢያ ለጋዜጠኞች በሰጡት ሌላ መግለጫ ደግሞ ግጭቱ አሁን በሆርሙዝ ወሽመጥ ቢጀመርም የተኩስ አቁም ስምምነቱ ግን እየጸና ነው ሲሉ ሁለት አሻሚ ነገሮችንም ተናግረዋል። ዛሬ ሌሊቱን የፈጸምነው ጥቃት የፍቅር ምት በማለት ልትገልጹት ትችላላችሁ ሲሉም ትራምፕ ለጋዜጠኞች የማይጨበጥ ነገርም ተናግረዋል። አክለውም ትራምፕ ሲያብራሩ የተኩስ አቁም ስምምነቱ ቢፈርስ ኖሮ ማንም ሳይነግራችሁ ታውቁት ነበርም። ምክንያቱም ከኢራን የሚወጣ አንድ ትልቅ የእሳት ብርሃን ትመለከቱ ነበርም። አሁንም የምላችሁ ይህንን ነው። ዛሬ ሌሊቱን መጠነኛ ጥቃት ነው ያደረስነው። የተኩስ አቁሙ እየተጣሰ እንደሆነ ግን ዓለም በሙሉ የሚያየው እሳት ነበልባል ነው በኢራን ላይ የሚወርደው ብለዋል። በዲፕሎማሲያዊ ረገድ አሜሪካ በፓኪስታን አደራዳሪዎች በኩል ለኢራን ያቀረበችው የሰላም ስምምነት ሰነድ ከአንድ ገጽ በላይ የሆነና ኢራን የኒውክሌር ጦር መሳሪያ ሙሉ በሙሉ እንዳይኖራት የሚያደርግ ሰፊ ሐሳብ የከለከለበት ነው በማለት ትራምፕ ስለ ሁኔታውም ገልጸዋል። ሆኖም ግን የኢራን መሪዎች ዛሬ ተስማምተው ነገ ስምምነታቸውን ይረሳሉ። ስለዚህ እኔም ለጥቃቱ በተመሳሳይ ሰዓት እየተዘጋጀው ነው ብለዋል። የአሜሪካ የመከላከያ ሚኒስቴር ፔት ሄግሴትና ጀነራል ዳንኬር እንደገለጹት የተኩስ አቁሙ ከተጀመረ ወዲህ ኢራን ከ10 ጊዜ በላይ ትንኮሳ ብታደርግም አሜሪካ ታግዛ ቆይታለችም። የዛሬ ሌሊቱን ጥቃት ግን ያጸፋ እርምጃ እንድንወስድ አስገድዶናል ብለዋል። በዚህም የኢራን የነዳጅ መርከቦች መመታታቸውንም ገልጸዋል። የኢራን አብዮታዊ ዘብ IRGC የአሜሪካ መርከቦች አሸባሪና ሕግ አልባ ሲሉም ጠርቷቸዋል። አሜሪካ በጃክሰን ወደብ አቅራቢያ በኢራን የነዳጅ መርከቦች ላይ ጥቃት በመሰንዘር የተኩስ አቁሙን መጣሷን ገልጸዋል። ኢራን በወሰደችው የድሮንና የሚሳይል ጥቃት የአሜሪካ መርከቦች ላይ ጉዳት አድርሰን እንዲሸሹ አድርገናል ብለዋል። በተጨማሪም በተባበሩት አረብ ኤሚሬትስ በኩል ጥቃት እንደተሰነዘረባቸው ገልጸው በኤሚሬትስ ላይ ከባድ ዋጋ የሚያስከፍል እርምጃ ዛሬ ወይም ነገ እንወስዳለን ሲሉም ዝተዋል። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን አዲሱ ጠቅላይ መሪ አያቶላ ሙሸታባ ካሚኒ ጋር ለ2 ሰዓታት ተኩል መወያየታቸውን ለመጀመሪያ ጊዜ ይፋ አድርገዋል። አዲሱ ጠቅላይ መሪ ስልጣን ከያዙ በኋላ ድምጻቸውም ሆነ ምስላቸው ሳይታይ 2 ወራት መቆየታቸው በቪዲዮም ጠቅሰዋል። ዶናልድ ትራምፕ በሆርሙዝ ወሽመጥ የታገቱ መርከቦችን ለማስለቀቅ ፕሮጀክት ፍሪደም የተባለ ዘመቻ ቢጀምሩም ሳውዲ አረቢያ የአየር ክልሏና የጦር ሰፈሯን በመከልከሏ ዘመቻውም ተቋርጧል። ልዑል መሐመድ ቢን ሳልማን የሳውዲ የጦር ሰፈር ምክንያታዊ ላልሆነ ጦር መዋል የለበትም ማለታቸው አሜሪካንም አስቆጥቷል ተብሏል። አሜሪካና የባሕረ ሰላጤው አጋሮቿ ኢራን በሆርሙዝ ወሽመጥ የምታደርገውን እንቅስቃሴ እንድታቆም የሚጠይቅ የውሳኔ ሐሳብ ለጸጥታው ምክር ቤትም አቅርበዋል። የተባበሩት አረብ ኤሚሬትስ 4 ሀገራትን ለሶማሌላንድ እውቅና እንዲሰጡ ከፍተኛ ዲፕሎማሲያዊ ግፊት እያደረገች መሆኑ ተዘግቧል። ሶማሊያ ይህንን እንቅስቃሴ ሉዓላዊነትን የሚጥስ ነው በሚልም በጽኑም እያወገዘችም ትገኛለች። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህ ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።